በመሃል 6 ኪሎ ስለሚገኘው ጥንታዊና ገናና ስለሆነው ስለ ምስኪያ ኅዙናን መድኃኔዓለም ገዳም ታሪክ ወይም ስለ ቃል ኪዳኑ ታቦት ትንሽ እንበላችሁ። ምስኪያ ኅዙናን መድኃኔዓለም ገዳም በዳግማዊ አፄ ምኒልክ እና በእቴጌ ጣይቱ መልካም ፍቃድ ከኢትዮጵያ ተነስቶ በሀገረ ቅድስት ኢየሩሳሌም በዴር ሱልጣን ገዳም ለምዕመናን አገልግሎት መስጠት ከጀመረ ጀምሮ ከ1895 ዓ.ም እስከ 2018 ዓ.ም ለ123 ዓመታት አስቆጥሯል። በቅድስት ሀገር ኢየሩሳሌም 34 ዓመት አገልግሎት ሰጥቷል። በእንግሊዝ ሀገር በስደት ከጃንሆይ ጋር ለ4 ዓመት ቆይቷል። ከዛም ከጃንሆይ ጋር ወደ ኢትዮጵያ በመመለስ በ6 ኪሎ ዩኒቨርሲቲ በቀድሞ ስሙ ገነተ ልዑል ቤተ መንግሥት አንድ የተለየ ክፍል ተሰጥቶት በአንድ ካህን አባ ኃይሌ ብሩክ በተባሉ አባት እየደገሙና ዕጣን እያጠኑ ለ2 ዓመታት ያህል ከጃንሆይ ጋር ቆይቷል። በአሁኑ የካቲት 12 ሆስፒታል ቅጥር ግቢ ውስጥ በቀድሞ አጠራሩ ቤተሳይዳ በሚባለው ለ7 ዓመት ያህል አገልግሎት ሲሰጥ ቆይቷል። በአሁኑ ሰዓት ደግሞ በተፈሪ መኮንን ትምህርት ቤት አጠገብ በሚገኘው ለ78 ዓመታት አገልግሎት እየሰጠ ይገኛል። ታቦተ ሕጉ ላይ የተጻፈው ዴር ሱልጣን መድኃኔዓለም የተባለ ነው። ስሙም 3 ነው። አንደኛው ዴር ሱልጣን፣ ሁለተኛው ስደተኛው መድኃኔዓለም፣ ሶስተኛው ምስኪያ ኅዙናን መድኃኔዓለም ነው። ዴር ሱልጣን ማለት የንጉሥ ገዳም ማለት ነው። እኛ ኢትዮጵያውያን በኢየሩሳሌም ገዳማቶች እንዳሉ ይታወቃል። የዛሬ 121 ዓመት ንጉሥ ዳግማዊ ምኒልክ እና እቴጌ ጣይቱ ይህንን ታቦት የላኩት በዴር ሱልጣን ገዳም ሆኖ በዛ ላሉ ምዕመናን መጸለያ መማፀኛ እንዲሆን ብለው ነው። ከዛም ለ34 ዓመታት ከቆየ በኋላ እንደሚታወቀው ጣሊያን ኢትዮጵያን በ1928 ዓ.ም ወራ ነበር። እናም ጃንሆይ ወደ እንግሊዝ ሀገር አቤቱታ ለማቅረብ ተጉዘው በነበረበት ጊዜ ባት እየተባለች በምትጠራው ስፍራ የእረፍት ቦታ ተሰጣቸው። ከዛም በኋላ የኢትዮጵያን ሁኔታ ቶሎ ነገሮች የሚፈቱበት ሆኖ ስላልታያቸው በ1929 ጥር 13 ሞሐ አንበሳ ዘምነገዳ ይሁዳ የሚል ጠቅሰው አባ ሐናን መላእክተኛ ወደ ኢየሩሳሌም በመላክ ለኢትዮጵያ ለብፁዕ እጨጌ ገብረ ጊዮርጊስ በኋላም ብፁዕ ወቅዱስ ባስልዮስ ተብለው የተጠሩት በ1951 ዓ.ም ማለት ነው። የኢትዮጵያ ፓትርያርክ ለተደረጉት እጨጌ ገብረ ጊዮርጊስ የሚባሉት በዛ ጊዜ ለእርሳቸው መልእክቱን በመላክ የኢትዮጵያ ነገር እግዚአብሔር እስከሚያሳየን ድረስ በዚህ መቆየት ተገቢ ሆኖ ስላገኘ ነው እግዚአብሔር የምለምንበት ልጆቻችን ከእምነታችን ስርዓት እንዳይርቁ ሁላችንም በጸሎት መለመን ስላለብን አንድ ታቦት ስላስፈለገን መምህር ገሪማ ጋር ተነጋግረን ከንዋየ ቅዱሳን አልባሳት ከ5 አገልጋይ መነኮሳት ጋር ላኩልን በማለት መልእክት ላኩ። እጨጌ ገብረ ጊዮርጊስም የጃንሆይን ደብዳቤ ካነበቡ በኋላ በጊዜው አገልጋይ እጥረት ስለነበረባቸው ታቦቱን ጋር ለ4 መነኩሴ በመስጠት ራሱ መነኩሴ ስለሆኑ 5ኛ ይሆናሉ በማለት ታቦቱን አስይዘው ወደ እንግሊዝ ላኳቸው። ከዛም ለ4 ዓመት አገለገለ። በዛ ያለ ስደተኛው ታቦት ወይንም የኢትዮጵያ ቤተክርስቲያን እየተባለ ይጠራ ነበር። በ1933 ሚያዝያ 7 የኢትዮጵያ ጀግኖች ጣሊያን ድል በማድረግ ሀገራቸውን ነጻ ሲያደርጉ ጃንሆይ በመሃል አዲስ አበባ ድሉን ከጀግኖች ከእናት ከአባቶቻቸው ጋር በመሆን ደስታቸውን ገልጸዋል። በ1935 ዓ.ም ሚያዝያ 7 ወደ ቤተ ሳይዳ መቅደሱ ሲገባ ጃንሆይ ምስኪያ ኅዙናን ብለው ሰየሙት። ምስካያ ማለት መጠጊያ፣ ኅዙናን ማለት ደግሞ ሐዘንተኛ ሲሆን የሐዘንተኞች መጠጊያ ለማለት ነው። ዓመታዊ በዓሉን ሚያዝያ 27 በደመቀ ሁኔታ የሚከበርበት ምክንያት 5 ነጥቦችን እናንሳ። አንደኛ፣ በለንደን ባት በተባለው ቦታ ላይ ቅዳሴ ቤቱ የተከበረበት በሚያዝያ 27 ስለሆነ ነው። ሁለተኛው ደግሞ በአዲስ አበባ ሚያዝያ 7 የነጻነት ድል በዓላችን በ1933 ሚያዝያ 7 ዕለት ስለነበር ነው።
ሶስተኛው ደግሞ ጃንሆይ ጋር ወደ ኢትዮጵያ በመጣ ጊዜ በቤተ መንግስታቸው 2 ዓመት ካቆዩት በኋላ የቀድሞ ቤተ ሳይዳ እስኪሰራ የአሁኑ የካቲት 12 ላይ ቤተ ክርስቲያን ካለቀ በኋላ ላይቱ ታቦቱ ወደ መቅደሱ የገባበት በ1935 ዓ.ም ሚያዝያ 7 ስለሆነ ነው። አራተኛውን ስናይ አሁን ያለበት ከተፈሪ መኮንን አጠገብ የሚገኝ ቤተ ክርስቲያን የመሰረት ድንጋዩ የተጣለበት በ1940 ዓ.ም ሚያዝያ 7 ስለነበር ነው። አምስተኛውና የመጨረሻውን ስናይ በ1942 ዓ.ም ታቦተ ሕጉ ወደ መቅደሱ የገባበት ሚያዝያ 7 የምስኪያ ኅዙናን መድኃኔዓለም ስለነበር ነው። ታቦቱ ወጥቶ መባረክ የጀመረው ደግሞ በ1982 ዓ.ም ነው። የወጣውም የአካባቢው ምዕመናን ባቀረቡት ጥያቄ መሰረት ነው። በዓመት አንድ ጊዜ እንኳን ታቦቱ ወጥቶ ቢባርከን በማለት ባቀረቡት ጥያቄ መሰረት በጊዜው በነበሩት ብፁዕ አባታችን አቡነ ማትያስ ቡራኪያችን ይድረሰንና ይሁን በማለት ፈቅደው የሚወጣበትንም ዕለት እስከነ ምክንያቱ ተናግረው ሚያዝያ 27 እንዲወጣ ተደርጓል። ከ2014 33ኛ ዓመቱን በመውጣት ከጀመረ ማለት ነው። የወጣበትም ወደ ምስኪያ ኅዙናን ቤተ መቅደስ የገባበት 40ኛ ዓመቱ ሲከበር ነው። ገዳሙ ብዙ ስርዓቶች ከሌሎች ገዳማት ለየት ይላል። ከነዚህ መካከል ከበሮ መምታት፣ ጽናጽን መጸንጸል፣ በአጠቃላይ ስርዓተ ማህሌት በገዳሙ አይከናወንም። ለዚህ ምክንያቱ ደግሞ ገዳማት ሆነው ከበሮ የሚመታባቸው የማይመታባቸው አሉና ይሄ ቤተ ክርስቲያን ስርዓት ነው። ምክንያቱም የምስኪያ ኅዙናን የማይመታበት ምክንያት ታቦቱ ኢየሩሳሌም ወደ ለንደን በሄደ ጊዜ የሱባኤ ጊዜ ነበርና ከበሮ አይመታም። በዛም በስደት ዘመን ተጨንቀው ፈጣሪ የሚሉበት ጊዜ ስለነበር እንጂ ከበሮ የሚመታበት ጊዜ አልነበረም። የምህላና የሱባኤ ጊዜ ነው። ሲቀጥል እነ ጃንሆይ በስደት በነበሩበት ጊዜ የነበሩት መነኮሳት ብቻ ስለነበሩ የብቸኝነት ጊዜ ለማንጸባረቅ ነው ከበሮ አይመታም የተባለው። ጃንሆይ በዛ ስርዓት እንዲቀጥል አደረጉ። የጥምቀት እንዳይወጣ ተደረገ። ሌሎች ቤተክርስቲያናት ስርዓቶች ባሉበት ሌሎች ቤተክርስቲያኖች ላይ እንደሚደረገው ስርዓቱ አገልጋዮች እንዲቀጥል ተደርጓል። ከከበሮ መምታት ውጪ ይደረጋል ስርዓቱ። ምስኪያ ኅዙናን መድኃኔዓለም ገዳም በአጠቃላይ ለሀገር ባለውለታ ነው። በብዙ መንገድ የተወሰኑ ነጥቦችን በአጭሩ ለመግለጽ ያህል ታቦተ ሕጉ የነጻነት በዓል የሚከበርበት፣ ሁለተኛ የሀገር ባለውለታ ገዳም፣ ሶስተኛ ጥንታዊ በሕግ ስርዓት የሚመራ ገዳም፣ አራተኛ ከሁሉም በፊት በትምህርት ቤት ቀዳማይ የሆነ፣ አምስተኛ በገንዘብ የማይለመንበት፣ አምስተኛ በብፁዕ አቡነ ሳዊሮስ በምስራቅ አፍሪካና በደቡብ ምዕራብ ሸዋ ሀገረ ስብከት ሊቃነ ጳጳሳት የበላይነት የሚጠበቅ ገዳም። ብፁዕ አባታችን አቡነ ሳዊሮስ በዚህ ታላቅ ገዳም እየሰሩ ያሉ ብዙ ተግባሮች ሌሎች አርአያ የሚሆኑ ደጋግ ትሑት አባቶች ናቸው። ቤተሰቦች አሁን ከዚህ ቀጥሎ እንዲሰራላችሁ የምትፈልጉት ቤተክርስቲያን፣ ገዳማት፣ አድባራት ካሉ ከታች ኮሜንት ላይ በመጥቀስ እንዲሰራ የምትፈልጉትን እንድጠይቁን እናሳስባለን። ከዛም ደግሞ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ አብሮነታችሁን እንድትገልጹልን ስንል በልዑል እግዚአብሔር ስም እንጠይቃለን።